እንደምን ቆያችሁ እንኳን ደህና መጣችሁ። በእኛ በኩል ሁለት መሰረታዊ ጉዳዮች ላይ መግለጫ ለመስጠት ነው ዛሬ እንድናገኛችሁ የፈለግነው። የመጀመሪያው ከተፈናቃዮች ጋር ተያይዞ ባሉ ጉዳዮች በዋናነት ጌዲዮ ላይ ልናተኩር እንችላለን። ነገር ግን ከሁሉም በሀገሪቱ ካሉ የተለያዩ አካባቢዎች ላይ ካሉ ተፈናቃዮች ጋር የተያያዙ እየተደረጉ ያሉ ጥረቶችንም በትክክል ማወቅ ስለሚያስፈልግ እሱ ላይ ትኩረት ያደረገ ሀሳብ ለማቅረብ ነው። በትናንትናው ዕለት በጌዲዮ ዞን ያሉ ተፈናቃዮችን በተመለከተ በክቡር ጠቅላይ ሚኒስትር የተሰየመ ግብረ ኃይል ከፌዴራል የተለያዩ ሚኒስቴር መስሪያ ቤቶች ሚኒስትሮችና ሚኒስትር ዴኤታዎች ያሉበት በኔ አስተባባሪነት ጌዲዮ በአካል ተንቀሳቅሰን መሬት ላይ ያለውን ሁኔታ በትክክል ለመገንዘብና በቀጣይነትም መፍትሄ ለማስቀመጥ እንዲያስችል እንቅስቃሴ አድርገናል። ከተፈናቃዮችም ጋር ከተወካዮቻቸው ጋር ቁጭ ብለን ዝርዝር ውይይት አካሂደናል። አንዳንድ እዛም ያየናቸውን ጉዳዮች በስካሁኑ ሂደትም ሚኒስቴር መስሪያ ቤቱን ጨምሮ ከፌዴራል የተለያዩ ሚኒስትሪዎች የተውጣጣ ግብረ ኃይል ምን አይነት እንቅስቃሴ ሲያደርግ እንደቆየም አንዳንድ ጉዳዮችን እናነሳለን። ሁላችሁም እንደምታውቁት 2010 800,000 ገደማ የሚሆኑ ከመጋቢት ጀምሮ የተፈናቀሉ ዜጎች ነበሩን። ከጌዲዮ ብቻ ሳይሆን በጉጂ በኩል ምዕራብ ጉጂም ምስራቅ ጉጂም እንዲሁም ጌዲዮ ላይ የተፈናቀሉ ዜጎች ነበሩ። እነዚህን ዜጎች ወደ ነበሩበት ቦታ ለመመለስም ሆነ ሰብአዊ እርዳታ ለማቅረብ መንግስት በራሱ በኩል ሁለቱንም ክልሎች አስተባብረን እንደ ፌዴራል ተቋም ሀገራዊ ወይም ብሔራዊ ኮሚቴ ተቋቁሞ ረጂ ድርጅቶችንም ባሳተፈ መልኩ ሰፋ ያለ እንቅስቃሴ ስናደርግ ቆይተናል። ይሄ እንቅስቃሴም ዜጎችን በጊዜያዊነት ወደ ነበሩበት ቦታ ለመመለስ የሚያስችል ስራ ተሰርቷል። በአንድ በኩል ወደ ምዕራብ ጉጂ ከምዕራብ ጉጂ የተፈናቀሉ ከጌዲኦም ወደ ምዕራብ ጉጂም የተፈናቀሉ ዜጎች ነበሩ። እነዚህን በመመለስ ረገድ ሁሉንም ማለት በሚቻል ደረጃ የመመለስ ስራ ተሰርቷል። ከምስራቅ ጉጂ 13,000 ዜጎች ሲቀሩ የተመለሱት ተመልሰው 13,000 ገደማ የሚሆኑ ዜጎች ብቻ ናቸው ሳይመለሱ የቀሩት። እሱም የተለያዩ ምክንያቶች ነበሩት። ስቲልም እነዚያን ምክንያቶች ለማጥራት ከዞኑ ጋር በቅርበት ሲሰራ ነው የቆየው። እነዚህ በጊዜያዊነት ወደ ቀያቸው ተመልሰው የነበሩ ዜጎች ባሉበት ሆነው በአንድ በኩል ጊዜያዊ መጠለያ ለጊዜው ከአካባቢው ቁሳቁስ ህብረተሰቡን አስተባብሮ በጊዜያዊነት እንዲያርፉ ለማድረግ የሚያስችል ስራ ተሰርቷል። የሁለተኛው ምዕራፍ ስራ በዘላቂነት የማቋቋም ነው። ይህን በዘላቂነት የማቋቋም ስራ 3 አካላት ናቸው አሳይመንት የወሰዱት። የደቡብ ክልል፣ የኦሮሚያ ብሔራዊ ክልል መንግስትና የፌዴራል መንግስት። እስከዚያው ግን ባሉበት ሆነው ሰብአዊ እርዳታ እንዲያገኙ ለማድረግ የሚያስችል ስራ ሲሰራ ቆይቷል። ትናንትና ባደረግነው ውይይት ከተፈናቃዮችም ጋር የተግባባ ነው። ለ8 ወራት እርዳታ አናገኝም ነበር የተባለው ትክክል እንዳይደለ ተግባብተናል። አንዳንድ ሚዲያዎችም ሲዘግቡ በዛ መንገድ የዘገቡት ትክክል አይደለም። አይጠቅምም፣ ለማንም ስለማይጠቅም ማለት ራሳቸው የተፈናቃዮች ተወካዮች ናቸው ይሄንን ፕሩቭ ያደረጉት። ለ8 ወር ምንም አላገኘንም ያሉ ነበሩ። ከዛ ውስጥ የለም እንዲህ ማለት አንችልም፣ እህል አልተቋረጠብንም። ነገር ግን በመሀል በተወሰነ ደረጃ እዛ አካባቢ የጸጥታ ችግር ስላለ የተደራጁ ቡድኖች እርዳታውን የመቀማት አልፎ አልፎ ለራሳቸው ጥቅም የመዋል ከስርጭትም ጋር ተያይዞ ከአመራር ስርዓቱም ጋር ተስተካክሎ መታረም አለበት ያልነው በተለይ ወደ ታችኛው እርከን ሲሄድ መድረስ የሚገባው መጠን ሳይደርስ የሚቀርበት ሁኔታ አልፎ አልፎ እንዳለ ተግባብተናል። ከዛ ውጪ ግን
እስካሁንም ያልተቋረጠ በቀጣይነትም የማይቋረጥና የሚቀጥል የሰብአዊ እርዳታ እንደቀጠለ ነው ያለው። ይሄ ምግብና ምግብ ነክ ያልሆኑ ጉዳዮችን ጨምሮ ማለት ነው አልተቋረጠም፣ እየቀጠለ ነው ያለው። በጉጂ ሳይድና በኦሮሚያ ሳይድ እነዛን ተፈናቃዮች ከመለስን በኋላ የስራ ክፍፍል ተደርጓል። ወደ ጉጂ የሄዱ አሉ፣ የጉጂ ወረዳዎች ላይ የሚገኙ ማለት ነው። በሌላ በኩል የጌዲዮ ወረዳዎች ላይ ደግሞ ያሉ አሉ። ለምሳሌ ትናንትና ያረጋገጥ ነው በጌዲዮ ዞን ባሉ ወረዳዎች ያሉ ተፈናቃዮች ምንም አይነት መስተጓጎል አላጋጠማቸው፣ እርዳታው እንደቀጠለ ነው የቆየው። ቅድም ያነሳሁት መስተጓጎል በተወሰነ ደረጃ በጉጂ ሳይድ ተመልሰው የሰፈሩ ተፈናቃዮች ጋር ያጋጠመ ችግር ነው። ምክንያቱ ቅድም ያልኩት ነው። አልፎ አልፎ የሚያጋጥሙ ትንኮሳዎች አሉ። ተመልሰው ሲወጡ እንዴት ነው የወጡት? አሁን በተወሰነ ደረጃ ወደ ጌዲዮ ዞን ወዳሉ ወረዳዎች በተለይም ገደብ እና ጎቲቲ አካባቢ የሰፈሩ ሰዎች እንዴት ነው የሰፈሩት የሚለውንም መልሰን ተወያይተናል ትናንትና። እንደተባለው በጣም ረጅም ጊዜ ያስቆጠረ ማንም ዞር ብሎ ሳያቸው የቆየ ጉዳይ ሆኖ ሳይሆን ትንኮሳዎቹና ስጋት የጸጥታ ሁኔታው ላይ እየተሰራ ያለ ስራ አለ፣ አልተቋረጠም፣ ይቀጥላል አሁንም። ነገር ግን በየመሃሉ ብቅ እያሉ የሚተነኩሱ አሁንም ቡድኖች አሉ። በዚያ ስጋት የተወሰነ ሰው ወደዚህ መጥቷል። በጊዜያዊነት መጠለያ ከተሰራላቸው ሰዎች ውስጥ ትናንትና ሄደን ያየናቸው ተፈናቃዮች ገደብ የሚባል ቦታ ላይ ያረፉ ተፈናቃዮች በመልሶ በጊዜያዊ መልሶ ማቋቋም እዛው ሰፍረው የቆዩ ናቸው። አዲስ ተፈናቃዮች አይደሉም። እዚህም አካባቢ መረጃው ይምታታል። በደም ክሊር እንድትሆኑ የሚያስፈልገው በአዲስ መልክ የተፈናቀሉ አይደሉም። ቦታው ላይ የነበሩ ሰዎች አሉ። ወደ ምዕራብ ጉጂ ተመልሰው የነበሩ እነዚህን ትንኮሳዎች ፈርተው መልሰው ደግሞ የመጡ ሰዎች አሉ። ወደ 54,000 ገደማ ሰዎች ማለት ነው። ፍሬሽ ግጭት ተቀስቅሶ በአዲስ መልክ የተፈናቀለ ሰው አይደለም። አልፎ አልፎም በደንብም የተግባባ ነው። ትናንትም ከተፈናቃዮች ጋር ባረግነው ውይይት እግረ መንገዱንም ጆይን የሚያደርግ የሚቀላቀሉ ሰዎችም እንዳሉ ተግባብተናል። ሪል ተፈናቃይ ሳይሆኑ የሚቀላቀሉ ሰዎች ቁጥሩ አካባቢ ያለው ኢንፍሌሽን በአንዳንዶቹ አካላት እንደተገለጸው 500,000 500,000 የሚሆን ምናምን የሚባለውም ትክክል አይደለም። ቦታው ላይ የነበሩ ተፈናቃዮች አሉ። እነሱ ላይ ደግሞ የተጨመሩ ወደ 54,000 የተፈናቀሉ ሰዎች አሉ። በድምሩ ወደ 96,000 ገደማ ነው ቁጥሩ ከተፈለገ። ቁጥር አካባቢም ያሉ ኮንፊውዥንስ መጥራት አለባቸው። ትክክለኛው ነገር ስለሆነ ለተጎጆችም የሚጠቅመው በዛ ደረጃ ማንም ሄዶ ማጥራት ይችላል። ስቲልም ውይይት ስናደርግ የተግባባ ነው ትናንትና። አሁንም ቢሆን መረጃዎቹ የበለጠ ይጥሩ ብለናል። ይጥሩ ተስማምተን ለዛ የሚሆን ስራ ይሰራ ብለን እየተሰራ ነው ያለው። ይሄ የሚገባቸውን እንዳያጡ የማይገባቸው ደግሞ በመሀል ራሳቸውን እንዳይጠቅሙ ማድረግ ስለሚያስፈልግ ሂደቱ ከግንቦት ጀምሮ በነበረው እንቅስቃሴ በዚህ መልኩ እየቀጠለ ያለ ነው። ለምን የዘላቂ ማቋቋም ስራው ዘገየ ተብሎ ሊነሳ ይችል ይሆናል። አንዱ በደንብ በእኛ በኩል ለምሳሌ ይሄ ስራ ከተሰራ በኋላ ሚኒስቴር መስሪያ ቤቱም በአዲስ መልክ ከተቋቋመ በኋላ በሁለት ዙር ራሱን የቻለ ቲም አሰማርተናል። ከ2 ወር በፊት ጀምሮ እየተሰራ ያለ ስራ አለ። በሁሉም የሀገሪቱ አካባቢዎች ተፈናቃዮች ባሉባቸው በ19 ዞኖች በ42 ወረዳዎች በ6 ክልሎች ማለት ነው። እነዚህን ሁሉ ቦታዎች ደርሰው አሰስመንት ሰርተው ተመልሰዋል። ይህ አሰስመንት ችግሩ መሬት ላይ ምንድነው ያለው ምንድነው የሌለው የሚል ነው። ይሄን ከለየም በኋላ የማፒንግ ስራ ነው የሰራ ነው።
ሁለተኛ ዙር የሄደው ቲም ተመልሷል ከትናንት በስቲያ። ማፒንጉ ለምንድነው የሚጠቅመው? የዘላቂ ማቋቋም ስራውን እንስራ ብለናል። ቅድም የጠቀስኳቸው ሚኒስቴር መስሪያ ቤቶች ትምህርት ሚኒስቴርን ጨምሮ ትራንስፖርት ሚኒስቴርን ጨምሮ ያሉበት ሚኒስትሪያል ቲም አለ በእኔ የሚመራ። በሁለተኛ ደረጃ የሙያተኞች ቡድን አለ በስቴት ሚኒስትር የሚመራ። ይሄ መረጃ ማጥራትና መለየት ያስፈልገው ማፕ ያረግ ነው። በአንደኛ ዙር ምን ያህል ሰው መልሰን እናቋቁማለን፣ በሁለተኛ ዙር ምን ያህል መልሰን እናቋቁማለን፣ በሶስተኛ ዙር ምን ያህል መልሰን እናቋቁማለን የሚሉ ጉዳዮችን በዝርዝር ለመለየትና ክልሎችም ያሉበት ፌዴራል ቅድም የጠቀስኳቸው ተቋማት ያሉበትም የጋራ ኮሚቴ ፎርም አድርገን እየሰራን ያለ ነው ከአደጋ መከላከልና ዝግጁነት ኮሚሽን ጋር ተያይዞ እንደ ተተወ ጉዳይ ተደርጎ የሚነሳውም ትክክል ስላይደለ ማለት ነው። ይሄ ብቻ አይደለም። የሰላም ግንባታ ስራው ላይ እንደዚሁ ራሱን የቻለ ቡድን አሰማርተን በሁለቱም ሳይድ እርቀ ሰላም ለማውረድ የሚያስችል ባለፉት 3 ወራት እንደዚሁ የሙያተኞች ቡድን እዛ ሄዶ ማጠናቀቂያ ኮንፈረንስ ለማዘጋጀት ከደረስን በኋላ again ቀደም ባልኩት መንገድ ከአመራር ጋር በተያያዘ ምክንያት ስታክ ያደረጉ ጉዳዮች አሉ። ታች የዞንና የወረዳ አመራር ጋር የተያዙ ጉዳዮች አሉ መስተካከል ያለባቸው፣ ክልሎቹ ጣልቃ ገብተው እንዲፈቱ አቅጣጫ የተሰጣቸው ማለት ነው። መንግስት የማያውቀው ጉዳይ አዲስ ግኝት እንደሆነ ተደርጎ የሚቀርበውም ትክክል አይደለም ማለት ነው። በሰላም ግንባታ ረገድም ሰብአዊ እርዳታ በማድረስ ረገድም የተቋረጠ ነገር የለም። ነገር ግን በእንዲህ አይነቱ አስቸጋሪ ጊዜ እናቶችና ህጻናት የበለጠ ተጋላጭ እንደሚሆኑ ይታወቃል። ከዚያ አኳያም በተለይ ጌዲዮ ላይ በተለየ ሁኔታ የተሰራው የክልሉንም ተጨማሪ ጥረት መሰረት አድርጎ እናቶችና ህጻናት የተለየ ትሪትመንት ከመደበኛው ከሚታወቀው ኮንቬንሽናል ከሆነው የድጋፍ ስርዓት በተለይም የተለየ ትሪትመንት ነው የነበራቸው። ማህበራዊ ሚዲያ ላይ እየተሰራጩ ስላሉ ፒክቸሮች በደንብ ሌላ ጊዜ እንነጋገር፣ ሰዓቱ አይደለም አሁን። ትናንትና ራሱን የቻለ ለዚህ ፎካስድ ሆኖ የሚሰራ ሰው መድበናል። በደንብ አጣርቶ ጉዳዩ የምግብ ጉዳት ነው የጤና ችግር ነው የሚሉ ጉዳዮችን ዛሬም ሕክምና ተቋም ነው ያሉት ፎቶአቸው ማህበራዊ ሚዲያ ላይ የተሰራጩት እናት ወደ ጤና ተቋም እንዲወሰዱ አድርገናል። ትናንትና ምንድነው ሀቁ የሚለውን በጊዜው እናሳውቃለን። በደንብ በዙሪያቸው ያሉ ሰዎችንም አይታችኋል። በደንብ ኮምፔር ማድረግ ይቻላል። ህሊና ላለው ሰው በደንብ ማነጻጸር ይቻላል። ሀቁ ምንድነው የሚለውን ማለት ነው። ወገን በምግብ እጥረት በቀን 4-5 ሰው ይሞታል የሚለው በረሃብ በችጋር ትክክል አይደለም። ነገር ግን ከጤናና ከውሃ ወለድ በሽታዎች ጋር ደግሞ ተያይዞ ያሉ ችግሮች አሉ። አግሬሲቭሊ ሰርቶ መቀየር የሚያስፈልግ ማለት ነው። ትናንትናም ከኛ ጋር አንዱ የተሰማራው የጤና ሚኒስትሪ ነው። ለዚህ የሚሆን አስቸኳይ ኢንተርቬንሽን እንዲኖራቸው ተግባብተናል። የተላከ ቡድን አለ እኛ ከመግባታችን ቀደም ብሎ አንድ ቀን የተላከ ቡድን አለ። ዝርዝር ነገር ሰርተው ተጨማሪ ኃይልም ተጨምሮ የጤና ሁኔታው መሻሻል አለበት። ከውሃ ጋር ያለውም ችግር ትክክል ነው፣ ሰፋ ያለ ችግር አለ። እዛም ላይ በውሃና መስኖ ኤሌክትሪክ ሚኒስትሪ በኩል ሰፋ ያለ ስራ ይሰራ ብለናል ከክልሉ ጋር። ለዚህ የሚሆን ኢንተርቬንሽን ኔክስት ይኖረናል። ከዛ ውጭ ያሉ አንዳንድ ጉዳዮች ለማንም ስለማይጠቅሙ በደንብ መታየት ያለባቸው ናቸው። ሌላው ሳላነሳው ማለፍ ማልፈልገው የመልሶ ማቋቋም ስራው ላይ የተለያዩ አጋርና ባለድርሻ አካላት የእለት እርዳታ አቅርቦቱ ላይ በደንብ እየሰሩ ነው ያለው። ከኛም ጋር በቋሚነትም እስካሁን ለምሳሌ ጌዲዮ ላይ የነበረውን እያከፋፈለ የቆየው ከተለያዩ ረጂ ድርጅቶች ጋር በመሆን የወርልድ ቪዥን ነው። ተቋርጧል አልተቋረጠም የሚለውን ያው ከሌላም ሶርስ ማጣራት ይቻላል ማለት ነው። እነሱ ናቸው እያከፋፈሉ የቆዩት።
በመንግስት ሳይድ አሁን ሪሰንትሊ ያለውን ችግር ለመታደግ የሄዱ እየተጓጓዙ ያሉ ተጨማሪ እርዳታዎች አሉ ከአልሚ ምግብ ጋር የተያያዘ ማለት ነው። ነገር ግን አብዛኛው አጋርና አጋዥ ካምፕ ውስጥ ሆኖ ነው መደገፍ የሚፈልገው። ተፈናቃዮች መልሶ ማቋቋም ላይ ፍላጎቶች በጣም በጣም ዝቅተኛ ናቸው። እኛ ደግሞ እንደ መንግስት ያለን አቋም ዜጎችን ካምፕ ውስጥ ማቆየት ለብዙ ነገር ያጋልጣቸዋል። መተፋፈጉ ስለሚኖር የጤና እክሉም ምኑም የዛኑ ያህል ከባድ ይሆናል። ስለዚህ በተወሰነ ደረጃ በተን አድርጎ በየአካባቢያቸው በጊዜያዊነትም ቢሆን ባይመቻቸውም ባይደላቸውም ከካምፕ ላይፍ ይሻላቸዋል። ማግኘት ያለባቸውን ቁሳቁስ እያገኙ እኛም ፈጠን ብለን በዘላቂነት የማቋቋም ስራው ላይ መስራት አለብን ነው የመንግስት አቋም። እዚህ አቋም ላይ ልዩነት አለ። የዚህ አቋም ልዩነት ትርጉም አለው። ዝም ብዬ አይደለም ማነሳው፣ ትርጉም አለው። በዚህ ረገድም ያሉ ጉዳዮችን በደንብ ማጤን ያስፈልጋል የሚል ሀሳብ ስላለ ነውና እነዚህን ሙሉ መረጃዎች መያዝ በጣም ይጠቅማል። በእኛ በኩል በዘላቂነት ለማቋቋምም ሆነ በጊዜያዊነት መድረስ ያለባቸውን ሰብአዊ እርዳታዎች አጠናክረን እንቀጥላለን ስንል ዛሬ የምንጀምረው ስራ ስለሆነ አይደለም፣ የቆየንበት ስራ ነው። ያሉ ጋፖች ካሉ እነሱም በዝርዝር ፈትሸን እናርማለን ነው። ትናንትናም ባካሄድ ነው ውይይት ከአመራር ጋር ተያይዞ ችግሮች እንዳሉ ራሳቸው ተጎጂዎች አንስተዋል። በአስቸኳይ ተጠያቂነት ይረጋገጥ፣ እርምጃም ይወሰድ ብለናል። የሚመለከተው ባለቤቱ ስለሆነ እርምጃውን የሚወስደው። ሁለተኛ የህግ የበላይነት ከማረጋገጥ አኳያ የተጀመሩ ስራዎች አሉ። በሁሉም ሳይድ ግን የሰፈሩን ወንጀለኛ የመሸሸግ ችግር አለ። ሚዲያ መታገል ካለበት ይሄን ለይቶ ይታገል። ሰው ይግደልም ሰው ይስቀልም የኔ ሰፈር ሰው ከሆነ አሳልፌ አልሰጥም። እየሆነ ያለው እሱ ነው። ምርመራ አጣርተን ጨርሰናል። ባለፉት ጊዜያት በሁለቱም በኩል ተሳትፎ የነበራቸውን አካላት ግን የማሸሽ ስራ ነው የሚሰራው። ተጠያቂነት ማረጋገጥ ላይ በጋራ መስራት ካልቻለ፣ የሚመለከተው እርከን የራሱን ኃላፊነት በአግባቡ መወጣት ካልቻለ ፌዴራል ገብቶ ሰዶ ማሳደድ ውስጥ ሊገባ የሚችልበት እድል የለም። ትናንትናም የተወያየ ነው ከተፈናቃዮች ጋር በዚህ ረገድ የራሳችሁን ኃላፊነት ተወጡና ሌላው ካጎደለ ሌላውን ጠይቁ ነው ያልናቸው። እዚህ ላይ ለውጥ ማምጣት ዘላቂ ሰላም የመገንባት ስራውን ትልቅ መሰረት የሚጥልለት ነው የሚሆነው ማለት ነው። እነዚህ ጉድለቶችን መታረም አለባቸው። ከዛ ውጪ ከጸጥታ ጋር ተያይዞ ያሉ ችግሮችን ለማቃለል የተጀመረ ስራ አለ። እሱ ተጠናክሮ ነው የሚቀጥለው። አልተቋረጠም፣ እስካሁንም አልተቋረጠም። ተጠናክሮ ግን ይቀጥላል። በዚህ መንገድ በአጭር ጊዜ የሚታዩ ችግሮችንም ለመፍታት በዘላቂነት ለማቋቋም የሚያስችል ስራ እንሰራለን። እግረ መንገዴንም ያለኝ መልእክት ሰብአዊነት ይቅደም ነው። ሰብአዊነት ይቅደም። ሌሎች አመለካከቶችና ፍላጎቶች ይደርሳሉ በጊዜያቸው ከተፈለገም። አሁን ያጋጠመውን ቻሌንጅ ሌላ መልክ አስይዞ ሌላ አይነት ነገር አድርጎ ማቅረብ ለሀገርም ለተጎጂዎችም ለማንም አይጠቅም። እየሆነ ያለው በዛ መንገድ ነው። አንዳንዱ ነገር ዜጎች ኮንሰርንድ ሆነው ደንግጠው በዚህ ጉዳይ ላይ መረባረባቸው ምንም ችግር የለው። መረጃውን አዛብቶ ለማቅረብና በፈለገው መንገድ ለሚሰራው አካል ግን ለህሊና መኖር ኤንድ ለሰብአዊነት ቅድሚያ መስጠት ያስፈልጋል የሚል መልእክት ነው ያለኝ። እንዲብራራላችሁ የምትፈልጉት ነገር ካለ ልናይ እንችላለን። ወደ ድርጅቱ ጉዳዮች ከመምጣቴ በፊት ምናልባት ይሄን ጨርሰን ማለፍ ካለብን ኦር አንድ ላይ ቀጥለን ማንሳት ከተቻለም መልካም ጥሩ ነው። በሌላ በኩል የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄን በተመለከተ
በክልሉ ውስጥ ያሉ አጠቃላይ ወቅታዊ ሁኔታዎችን ሀገራዊ ሁኔታውንም ጨምሮ ባለፉት ቀናት የማዕከላዊ ኮሚቴ የስራ አስፈጻሚውን ካጠናቀቀም በኋላ የማዕከላዊ ኮሚቴ ቀጥሎም ወደ 2000 ገደማ የሚጠጉ ከፍተኛና መካከለኛ አመራሮች የተሳተፉበት መድረክ ሀዋሳ ላይ ቀደም ሲል የጠቀስኳቸው መድረኮች ደግሞ አርባ ምንጭ አካሂደናል። እነዚህ መድረኮች ላይ በጉባኤ የተወሰኑ ውሳኔዎችን አፈጻጸምና አሁን ካሉ ወቅታዊ ጉዳዮች አኳያ ደግሞ ሊወሰዱ የሚገባቸውና ሊከናወኑ የሚገባቸው ተግባራት ላይ ሰፋ ያለ ውይይቶችን አድርገናል። የስራ አስፈጻሚውም ሆነ የማዕከላዊ ኮሚቴው በተለይ በጉባኤው ጎላ ጎላ ብለው የተቀመጡና አሁንም እየተከናወኑ ያሉ በቀጣይነትም ተጠናክረው መቀጠል ያለባቸው ጉዳዮች ላይ በዝርዝር መክረናል። ከዚያ አኳያ አንዱ የክልሉን ህዝቦች ተሳትፎና ተጠቃሚነት በተመለከተ ያየናቸው በርካታ ጉዳዮች አሉ። በጉባኤ ተወስነው ይፈጸሙ የተባሉ አፈጻጸሞች ያሉበትን ደረጃ ፈትሸናል። ወደ 5 የሚሆኑ ጎላ ጎላ ያሉ የሪፎርም አጀንዳዎችን ለይተን አፈጻጸማቸውን አይተናል። ከዚያ አኳያ አንዱ ያየነው በተለይም በአዲስ መልክ በጉባኤ ተካሂዶ አመራር በአዲስ መልክ ከተደራጀ በኋላ በነበሩ እንቅስቃሴዎች ላለፉት በርካታ አመታት አቋም ያልተያዘባቸው ውሳኔ ያልተሰጠባቸው የነበሩ ጉዳዮችን ለመመለስ የሚያስችል ደፈር ያሉ አቅጣጫዎችን ወስኖ እየሄደ እንዳለ ይሄም በአዎንታ የሚታይ መሆኑን ገምግመናል። ፐርሲቭ የሚደረገው ሌላ ጉዳይ ሆኖ ማለት ነው። ለምሳሌ አንዱ በክልል ውስጥ ያሉ የአደረጃጀት ጉዳዮች ናቸው። ለበርካታ ጊዜ በተለያየ ቅርጽና መልክ ወዲያ ወዲህ ሲሉ የነበሩ ጉዳዮች ላይ ምን አቋም እንያዝ ተብሎ በጉባኤው ተመክሮ አቅጣጫ የተያዘበት ነው። ይሄ የክልል አጀንዳ ብቻ ሳይሆን የክልል ጥያቄዎች ብቻ ሳይሆን በዞንና በወረዳ ደረጃም 94 እና 98 ላይ ነው የአደረጃጀት ጥያቄዎች ስታክ አድርገው የቆሙት። የዞን ጥያቄ 94 ከተስተናገደ ወዲህ አልተስተናገደም። የወረዳ ጥያቄ 98 ከተስተናገደ ወዲህ አልተስተናገደም። በርካታ አካባቢዎች ላይ የነበሩ ፍላጎቶችን መሰረት አድርገን አጥንተን መልሰን ወደ ተግባር ገብተናል። አዳዲስ ዞኖች 44 ወረዳዎችና 3 አዳዲስ ዞኖች ተቋቁመዋል። ይሄ አገልግሎቱን ወደ ህዝብ ለማድረስ ትርጉም ያለው ስለነበረ በአዎንታ ከተከናወኑ ጉዳዮች አኳያ እነዚህን አይተናል። በሌላ በኩል የክልል ሆኖ የመውጣት ጥያቄን በተመለከተ ለሁሉም የክልላችን ህዝቦች ይሄ ጥያቄ ህገ መንግስታዊ መሆኑን ድርጅቱ ያምናል ብቻ ሳይሆን ህገ መንግስታዊ መሆኑን ተቀብሎም አምኖም ተግባራዊ የሚደረግበትን አቅጣጫ አስቀምጧል። ይሄ ማለት ህዝቦች በራሳቸው ጉዳይ ላይ ይወስኑ፣ ህገ መንግስታዊ ስርዓቱን ደግሞ ተከትሎ እንዲሄድ ክሊር የሆነ አቅጣጫ አስቀምጧል። ለምሳሌ ከዚህ ውስጥ አንዱ የሲዳማ ክልል የመሆን ጥያቄ ነው። ሌሎችም አካባቢዎች ላይ ክልል የመሆን ጥያቄዎች በተለያየ መንገድ ሲነሱ ሲወድቁ ቀጥሏል። የሲዳማ ክልል ሆኖ የመውጣት ጥያቄ በግልጽ ወደ ምክር ቤት መጥቶ ስለነበረ ህገ መንግስታዊ ስርዓቱን ተከትሎ ይቀጥል ብለን ግልጽ አቅጣጫ አስቀምጠናል በጉባኤ። አሁንም ይሄው ጉባኤው በወሰነው አቅጣጫ ነው እየሄደ ያለው። ሌላ የተቀየረ ነገር የለም። የተቀየረ ነገር እንዳለ ተደርጎ የሚነገር ነገር አለ። ትክክል አይደለም፣ አልተቀየረም። ግን ደግሞ የክልሉን ህዝቦች እጣ ፋንታ በተመለከተ በአንድ በኩል የክልሉ ህዝቦች በእጣ ፋንታቸው ላይ መወሰን መቻል አለባቸው። ጥቅምና ጉዳታቸውን በደንብ መወያየት መቻል አለባቸው። የተወሰነ አመራር እየወሰነላቸው ብቻ መሄድ የለባቸውም የሚል ህዝባዊ አመለካከት ያለው አቅጣጫ ነው የተቀመጠው ለሌሎቹ።
የአንዱን አካባቢ መልሰን የሌላ አካባቢ መተው አንችልም። ድርጅቱ ኃላፊነት ያለበት ለሁሉም የክልሉ ህዝቦች ስለሆነ the only thing ያልነው ነገር ቢኖር ጥናት ተጠንቶ በደንብ ይመለስ ነው ያልነው። የተጀመረው ወደ ኋላ ይመለስ አላለም። ዊን የሆነ ለሁሉም መሆን የሚችል የጋራ መፍትሄ ማስቀመጥ ያስፈልጋል፣ በህገ መንግስቱ ማዕቀፍ ውስጥ ሆኖ ማለት ነው። ለዚህ የሚሆን በርካታ ምሁራን የተሳተፉበት ጥናት እየተካሄደ ነው ያለው። ይሄ የሲዳማን ህዝብ ክልል የመሆን ጥያቄ ወደ ኋላ አይመልስም፣ እንዲመለስም አንፈልግም እኛ። ከዚያ አኳያ ለእናንተ ግልጽ ማድረግ የፈለግኩት ማዕከላዊ ኮሚቴውም ስራ አስፈጻሚውም በሙሉ ድምጽ የተስማማበት በዚህ ጉዳይ ላይ ግልጽ አቋም ነው የተያዘው። ወደ ኋላ የሚመለስ ነገር የለም። ግን ደግሞ የአንዱን መልሰን የሌላውን መተው አንችልም። እኩል ኃላፊነት ስላለብን የሁሉም ህዝቦች ጥያቄዎች እንዴት ይመለሱ የሚለው በጥናት ለመመለስ የተጀመረ ስራ አለ። እሱ ፈጥኖ መጠናቀቅ ይኖርበታል። እየቀጠለ ነው ያለው። ሁለተኛ ይሄ ባለፉት አመታት በዚህ ሌቭል የህዝቦችን ጥያቄ ልመልስ ብሎ አቋም የተያዘበት ጊዜ የለም ማለት ነው። አንዱ ፖዚቲቭ ነው ብለን የወሰድ ነው የህዝብ ጥያቄ መሆኑን ማረጋገጥ ነው የሚያስፈልገው እንጂ የህዝብ ጥያቄ እስከሆነ ጊዜ ድረስ ለመመለስ በዚህ ድፍረት ደረጃ መሄድ መቻል የድርጅቱን ፕሮግሬሲቭ ኔቸር ነው የሚያሳየው ማለት ነው። ሁለተኛ ከድርጅት ቀጣይነት ጋር ተያይዞ ያሉ ጉዳዮች ናቸው ቁልፍ ስፍራ የነበራቸው በውይይቶቹ ሂደት። የድርጅት ቀጣይነት በነገራችን ላይ የመዋቅር ጥያቄ መመለስም የህዝቦችን አንድነት የሚያጠናክር እንጂ የሚያላላ እንዳይሆንም አብሮ አቋም የተወሰደበት ጉዳይ ነው ማለት ነው። ምክንያቱም የህዝቦች አንድነትና ትስስር ከመዋቅር በላይ ስለሆነ፣ ከአደረጃጀት በላይ ስለሆነ መዋቅር የፈጠረው መዋቅር የሚያጠፋውም አይሆንም ማለት ነው። ተፈጥሯዊ ነው። ተፈጥሯዊ ባህሪው የበለጠ ጎልቶና ጎልብቶ እንዲሄድ ማድረግ ያስፈልጋል የሚለው ላይ ግልጽ አቅጣጫና አቋም ነው የወሰድ ነው። ልክ እንደዚያ ሁሉ የድርጅት ቀጣይነት የአላማ ጉዳይ ስለሆነ የትኛውም አይነት አደረጃጀትና መዋቅር የሚወስነው አይደለም። የጋራ ፍላጎትና ጥቅም ነው መጀመሪያውኑ ያስተሳሰረው። ይሄ ጋራ ፍላጎትና ጥቅም አሁንም ኢንታክት ነው ማለት ነው። የበለጠ ተጠናክሮና ጎልብቶ መሄድ ያለበት ነው የሚሆነው። በዚህ ረገድ ምን ቅርጽ ይኖረዋል፣ ምን መልክ ይኖረዋል የሚለው የጥናቱ አካል ሆኖ መመለሱ እንደተጠበቀ ሆኖ የድርጅት አንድነት ላይ ወይም የድርጅት ቀጣይነት ላይ ምንም ድርድር እንደሌለን ግልጽ አቋም ወስደናል ማለት ነው። ሁለተኛ በትኩረት የተወያየ ነው ክልሉ የሀገራችን ብዝሃነቶችን 70% የሚሸፍን ክልል ነው። ራሱን የሚመስል ነባራዊ ሁኔታውን የሚያስተናግድ ስርዓት የመገንባት አስፈላጊነት ላይ ግልጽ አቋም ነው የያዝነው ማለት ነው። አዲስ አይደለም። ተወያይተን ግን አጠናክረን የመቀጠል አስፈላጊነት ላይ ግልጽ አቋም ነው የያዝነው። የመጀመሪያው ሀገራዊ አንድነቱ ላይ ምንም ድርድር የለንም ብለናል። ምንም ድርድር የለውም ብቻም ሳይሆን ባለፉት ጊዜያት ድርጅቱ ባካሄደው የተሃድሶ እንቅስቃሴ በኢህአዴግ ደረጃም በደኢህዴን ደረጃም የተወሰዱ አቋሞች አሉ። ሀገራዊ አንድነትና ህብረ ብሔራዊ ወይም የብዝሃነት ሚዛን መጠበቅ አለባቸው የሚል አቋም ነው የተወሰደው። አንዱን አጥፍተን ሌላውን እናፋፋ አይደለም። ምክንያቱም የኛ እውነታ ስለሆነ የኛ ሪያሊቲ ስለሆነ
እሱን ሚዛን በማስጠበቅ ረገድ ጉልህ ድርሻ ሊኖረን ይገባል። በሌላ መንገድ ህብረ ብሔራዊ ፌዴራላዊ ስርዓቱ ደግሞ ከደቡብ ኢትዮጵያ ህዝቦች ነባራዊ ሁኔታ አኳያ አንፈልግም ብንል የምንችለው አይደለም። ህብረ ብሔራዊ ፌዴራላዊ ስርዓቱም ተጠናክሮ እንዲቀጥል አገራዊ ማንነትም እንደዚሁ ተጠናክሮ እንዲቀጥል የሁለቱ ሚዛን በአግባቡ እንዲጠበቅ ለማድረግ የሚያስችል ውይይት አድርገናል። ግልጽ አቋም ወስደናል ማለት ነው። እነዚህ መሰረታዊ የሚባሉ ጉዳዮች መሆናቸው እንደተጠበቀ ሆኖ በክልሉ የተጀማመሩ ጥልቀትና ስፋት የሚያስፈልጋቸው ደግሞ የሪፎርም አጀንዳዎች አሉ። ተጨማሪ የአደረጃጀት ጥያቄዎችን በተመለከተ እንደ ወትሮ አመታት ዘመናት እየቆጠሩ መመለስ ሳይሆን መሆን ያለበት ግልጽ መስፈርት ተቀምጦ መስፈርቱን የሚያሟሉ ወረዳዎች፣ ዞኖች ሲኖሩ ያለምንም ችግር መልስ እያገኘ በቋሚነት ግልጽ በሆነ የአሰራር ስርዓት መመራት እንዳለበት አቋም ተይዟል። ልዩ ወረዳና የልዩ ወረዳ አደረጃጀቶችን በተመለከተ ኢንካሬጅ አናደርግም ብለን ግልጽ አቋም ወስደናል። ምክንያቱ ደግሞ ተገቢውን ድጋፍ አያገኙም። ወረዳ ናቸው ተብሎ ዞን አይከታተላቸው፣ ዞን ናቸው ተብሎ ደግሞ ክልል አይከታተላቸው። በመሀል ተገቢውን እገዛ ያለ ማግኘት እጣ ፋንታ አላቸው እስካሁን ባየነው ሂደት ማለት ነው። ይሄን ለማረም የሚያስችል ዳይሬክሽን አስቀምጠናል። በተቻለ መጠን ሰብሰብ እያሉ ወደ ዞን ማደግ የሚችሉበት ግልጽ አቅጣጫ ነው የተያዘው ማለት ነው። ሌላውና ቁልፉ ከክልሉ የኢኮኖሚ እንቅስቃሴ ጋር የተያዙ ጉዳዮች ላይ ነው ሪፎርሙም ትኩረት ያደረገው፣ ጉባኤም ያን አቅጣጫ ያስቀመጠው። ይሄ እዛው ሳለ ከወጣቶች የስራ እድል ፈጠራ ጋር ይያያዛል። በሌላ መንገድ የክልሉን የኢንዱስትሪ ልማት እንቅስቃሴ ያፋጥናል። ስለዚህ ጉዳይ ግልጽ የሆነ ፍኖተ ካርታ ተዘጋጅቶ ወደ ስራ እየተገባ ነው ያለው። የወጣቶች ስራ ፈጠራ እድልም ወትሮ ከመጣንበት መንገድ በተለየ አቅጣጫ ለመምራት የሚያስችል ዳይሬክሽን ተይዞበታል ማለት ነው። ባለቤትነታቸውን የበለጠ የሚያረጋግጥ በራሳቸው ተሳትፎ የሚሰራ የኢኮኖሚ እንቅስቃሴ፣ የመንግስት ሮል በልኩ መሆን የሚችልበት ሁኔታ ላይ ክሊር አቅጣጫ ይዘናል። ሪፎርሙ ይሄንንም በተመለከተ በዛ ደረጃ ተግባራዊ እንዲሆን አስቀምጠናል። የመልካም አስተዳደር፣ የጸጥታ ተቋማት፣ የአገልግሎት አሰጣጥ እንዲሁም የሚዲያ ሪፎርምም ትኩረት የተሰጠባቸው ጉዳዮች ናቸው። የተጀመሩ ስራዎች በፍጥነት እንዲመሩ ለማድረግ የሚያስችል ዳይሬክሽን፣ ይህንንም የሚከታተል የሚደግፍ አካል እንዲቋቋም አድርገን የተጀመረው ስራ የበለጠ እንዲጠናከር ለማድረግ የሚያስችል ውይይት አድርገናል ማለት ነው። ሌላው በአንዳንድ አካባቢዎች የሚታዩ የህግ የበላይነት ከማረጋገጥ ጋር የተያዙ ጉድለቶችንም እንደዚሁ ሰፋ አድርገን ገምግመናቸዋል። ቅድም ጌዲዮና ጉጂ አካባቢ አጋጥሞናል ያልነው አይነት ችግር ሌሎች የክልሉ አካባቢዎች ላይም አልፎ አልፎ ይታያል። የህግ የበላይነት ከማረጋገጥ ይልቅ መሸፈኛ አድርጎ የመጠቀም አለ። የራስ አካባቢ ሰው ስለሆነ ተብሎ የሚደረጉ ከለላዎችና ሽፋኖች አሉ። በስካሁኑ ሂደት ግን ደግሞ የተሰሩ ጥሩ ውጤቶችም የተመዘገቡባቸው አካባቢዎች እንዳሉም ገምግመናል። አጠቃላይ ችግር አይደለም የገመገም ነው። ለምሳሌ የጎፋ አካባቢ ተፈጥሮ የነበረውን ችግር በተመለከተ እና ባስኬቶ አካባቢ ላይ ተፈጥሮ የነበረውን ችግር በተመለከተ ይሄን የመሩ ያስፈጸሙ ሰዎች ላይ የተረጋገጠው የህግ የበላይነት ጉዳይ በምሳሌነት አንስተን አይተናል። ዜጎችን ያፈናቀሉ፣ ጥቃት የፈጸሙ ግለሰቦች ላይ በየዞኑ የተወሰዱ እርምጃዎች አሉ። በቂ አይደሉም ነው ያለው። በቂ አይደሉም። መስቃንና ማረቆ ጋር የተፈጠረውን ችግር በተመለከተ እየተወሰዱ ያሉ እርምጃዎች አሉ። አመራሩንም
ግለሰብ ፈጻሚዎችንም የተመለከቱ ጉዳዮች አሉ። የበለጠ ተጠናክረው መቀጠል አለባቸው ብለናል። ካፋ ዞን ላይ የክልላችንን ነዋሪዎች ያፈናቀሉ ግለሰቦች፣ ቡድኖች አሉ። መውሰድ የተጀመረ እርምጃ አለ፣ በቂ አይደለም ብለናል። በአጠቃላይ በክልሉ ውስጥ የህግ የበላይነት ከማረጋገጥ አኳያ የተሰሩ ስራዎች በአዎንታም የሚታዩ አሉ፣ ድክመት ያለባቸውም አሉ። እነዚህን አሟልቶ ከዳር ማድረስ ያስፈልጋል አይተናል። ነገር ግን አሁንም አልፎ አልፎ የሚታዩ የህዝብ ጥያቄ የተቀለበሰ ተደርጎ እንዲታይ ለማድረግ የሚፈለጉ ወይም እንዲረጋገጡ የሚፈለጉ ምላሾች በኃይል ለማስፈጸም የሚደረጉ ጥረቶች ተቀባይነት ያላቸው አይመስለኝም። ከመቼውም ጊዜ በላይ ቅድም እንደጠቀስኩት ለበርካታ ለሁለት አስርት አመታት እንኳን ሊመለሱ ለውይይት ክፍት ያልሆኑ ጥያቄዎችን እየመለሰ ያለ ድርጅት የህዝቦችን ጥቅም እየተጻረረ ተደርጎ የሚቀርበው ሀሳብ ትክክል አይደለም፣ ከእውነትም የራቀ ነው። ሪያሊቲው እሱ አይደለም። በዚህ መንገድ ድርጅቱ የጀመረውን ጥረት በየደረጃው ያለው አባልና አመራር አጠናክሮ የሚቀጥልበት ሁኔታ ላይ ወደ 2000 ገደማ ከሚሆኑ ካድሬዎች ጋር ውይይት አድርገናል። ይሄ ይቀጥላል ወደ ታች በቀጣይ ቀናት ከአባላት ጋር ከቀሪ አመራር ጋር የሚቀጥል ይሆናል። በደንብ የሚዳሰስ የሚጨበጥ ውጤት እስኪያፈራ ድረስም የበለጠ ተጠናክረን የምንቀጥልበት ይሆናል። የተጀማመሩ የሪፎርም አጀንዳዎች በሙሉ አቅም ወደ ተግባር እንዲገቡ በማድረግ ህዝቡ የሚፈልገውን አገልግሎት ለማቅረብ የሚያስችል ስራ የክልሉ መንግስትም እንደ መንግስት ጠንከር ብሎ መሄድ እንዳለበት፣ ድርጅቱም ይህንን በመምራት ረገድ የራሱን የማይተካ ሚና መጫወት እንዳለበት ተግባብተን የበለጠ አቅም ፈጥረን የወጣንበት መድረክ እንደነበር መረጃ ለመስጠት ነው። በእኔ በኩል በመነሻነት ማቅረብ የፈለግኩት ይሄ ነው። ግልጽነት የምትፈልጉባቸው ጉዳዮች ካሉ ለማብራራት ዝግጁ ነኝ ማለት ነው። አመሰግናለሁ። ሌላ አንድ ላይ ብናይ ይሻላል ዋንቷን ከሚሆን ሌሎቻችሁም ካላችሁ በደንብ አብራርቻለሁ ማለት ነው። መልካም በዘላቂነት ቅድም እንዳነሳሁት የመልሶ ማቋቋም ስራ የመስራት ዝግጅት አለን። ማፒንጉን ጨርሰናል ብያለሁኝ። ከትናንት በስቲያ ነው የገቡት ሙያተኞቹ። ቁጭ ብሎ ማየት ይጠይቃል። ምን ያህሉን ሰው መቼ እንዴት የሚሉ ጉዳዮችን ለመመለስ ዝግጅቱ ስላለን ማለት ነው። የቅድሚያ ትኩረት ይሰጣቸው ካልናቸው ተግባራት ውስጥም ካሚንግ ቱ ማንዝስ ኦልሞስት ተወሰኑ ቀናት ሄዷል። ይሄንን ታርጌት ሴት ካረግን ትርጉም ያለው ቁጥር መልሰን እናሰፍራለን ብለን ግብ ይዘናል። በእቅድ ደረጃ በእኛ በኩል ቅድም ያልኳቸው
ቻሌንጆች መኖራቸው እንደተጠበቀ ሆኖ ይሄ በርደን የመንግስት ብቻ ሆኖ ነው እየቀረ ያለው ማለት ነው። ሌሎች አጋዥ አካላት አጋር አካላት የዘላቂ ማቋቋም ስራው ላይ በጣም ጥቂቶች ካልሆኑ በቀር አሁን እንዳለው የሰብአዊ እርዳታ ፍላጎት የለም። በደንብ ማወቅ የሚያስፈልገው አንዱ ጉዳይ ይሄ ነው። ህብረተሰቡን ሞቢላይዝ በማድረግና መንግስት በዘላቂነት ዜጎችን በማቋቋም ደረጃ እንሰራለን። ምዕራብ ጉጂ ላይ ቀደም እንዳነሳሁት የጸጥታ ችግር አለ። እርምጃ እየወሰድን ያለ ነው፣ አልቆመም። ዝርዝሩን ማብራራት ባለብን ሰዓት እናብራራለን። እርምጃው ግን ይቀጥላል። ዘላቂ ሰላም እንዲኖር በማድረግ ረገድ ከማህበረሰቡ ጋር የጀመርነውን የሰላም ግንባታ ስራችንን አጠናክረን እንቀጥላለን። ዜጎችን የማቋቋም ስራ በአንድ ጊዜ የሚያልቅ ባይሆንም ደረጃ በደረጃ እንሰራለን ብለናል። እስከ አመቱ መጨረሻ ጊዜ ድረስ ትርጉም ያለው ለውጥ ይኖራል የሚል እምነት ነው ያለን በእኛ በኩል። ማህበረሰቡም ተባባሪ ነው። በጣም ብዙ አስቸጋሪ ይሆናል ብለን አንገምትም። የሰላም ማስጠበቅ ስራው ላይ የምንፈልገውን ያህል ውጤት ማምጣት ከቻለን ህብረተሰቡን አስተባብረን ከሎካል ማቴሪያል የፌዴራል መንግስቱ የፋብሪካ ውጤቶችን ነው የሚያቀርበው። የአካባቢው ማህበረሰብ ደግሞ በአካባቢው ያሉ ቁሳቁሶችን ያቀርባል የሚል ሀሳብ ነው ያለ። ለዚህ በነገራችን ላይ ከኦሮሚያ ብሔራዊ ክልላዊ መንግስትም ጋር ከደቡብ ብሔር ብሔረሰቦች ህዝቦች ክልል መንግስት ጋር በቅርበት እየተሰራ ነው ያለው። ወደዚያ ከጌዲዮ ወደ ኦሮሚያ ከኦሮሚያም ወደ ጌዲዮ የተፈናቀሉ ወገኖች አሉ። ስራው ሁለቱም ቦታ ነው የሚሰራው ማለት ነው። ጌዲዮ ዞን ብቻ አይሆንም። እዛም ኦሮሚያ ላይም የሚሰራ ነው የሚሆነው። ጌዲዮ ላይም ከጌዲዮ ወደ ኦሮሚያ ለተፈናቀሉ ዜጎች እንደዚሁ የሚሰራ ነው የሚሆነው። አንዳንዴ እግረ መንገድ ቅድም ያላነሳውት ችግሩ አንድ አካባቢ ብቻ ያለ ችግር ተደርጎ ይቀርባል። እሱም ትክክል አይደለም። ከጌዲዮም የኦሮሞ ብሔር ተወላጅ የነበሩ ወደ ጉጂ የተፈናቀሉ ዜጎች አሉ። በዘላቂነት የማቋቋሙ ጉዳይ ሁለቱንም ነው የሚመለከተው። የኦሮሚያ ብሔራዊ ክልላዊ መንግስት ከጌዲዮ ዞን ከጉጂ ዞን ወደ ኦሮሚያ ወደ ጌዲዮ የተፈናቀሉትን የማቋቋም፣ ጌዲዮ ዞን የደቡብ ክልል መንግስት ደግሞ ጌዲዮ ዞን ላይ ከጌዲዮ ዞን ወረዳዎች የተፈናቀሉ ዜጎችን የማቋቋም ስራ በፌዴራል መንግስቱ አስተባባሪነትና አጋዥነት የሚሰሩት ነው የሚሆነው ማለት ነው። የመፈናቀል ጋር ተያይዞ ያለው ጉዳይ ብሔር ተኮር አይደለም። ሁሉም አካባቢዎች ላይ የተፈናቀሉ ዜጎችን ወስደን ካየን ከራሳቸው አካባቢም የተፈናቀሉ ዜጎች አሉ። ከሌላ ክልል በመምጣታቸው ብቻ የተፈናቀሉ ዜጎች አይደሉም ማለት ነው። ይሄንንም በትክክለኛው ሚዛን አንደርስታንድ ማድረግ በጣም ይጠቅማል ብዬ ነው የማስበው። ባለን ቻሌንጅ ላይ ቤንዚን ለመከርከፍ የሚሞከሩ ጥረቶች ስላሉ እነዚህ ደግሞ የሰላም ግንባታ ጥረቱን አስቸጋሪ ያደርጉታል ማለት ነው። እና እንዲሁ ወንድሜ ያነሳውን ጥያቄ አጋጣሚው ስለተመቸኝ ነው ጉዳዩን እያብራራው ያለሁትና በቀጥታ ካንተ ጥያቄ ጋር ይገናኛል ለማለት አይደለም። በሌላ በኩል የ8.8 አስቸኳይ እርዳታ የሚያስፈልጋቸውን ዜጎች ጉዳይ በተመለከተ በመደበኛነት በሴፍቲ ኔት የሚረዱ ዜጎች አሉ። የተፈናቀሉና እርዳታ የሚያስፈልጋቸው ዜጎች አሉ። ይሄ ቁጥር የሚይዘው ሁለቱንም ነው። አንዳንዱ ሰው 3 ሚሊዮን ዜጋ ተፈናቅሏል ይላል። ለምሳሌ ጌዲዮ ያኔ 800,000 ዜጎች ተፈናቅለው 800,000ዎቹ ጊዜያዊ መጠለያ ውስጥ መልሰው እንዲቋቋሙ ለማድረግ ተሞክሯል። የሆኑ ሚሊዮኖች እየተጠሩ የሚነገረው ቁጥር ይሄንን የተመለሱትንም ጨምሮ ነው እንዳልተመለሱ አድርጎ የሚነገር ያለው። ከዳታ ጋር ተያይዞ ጉድለቶች አሉ። ትክክለኛውን ዳታ ያጠራነውን እኛ ኦፊሻሊ እናሳውቃለን። የዳታ ሪፋይንመንት ስራ እየሰራን ያለ ነው፣ እናሳውቃለን። ይሄ 8.8 ግን የሚለው በቋሚነት በየአመቱ ተረጂ የሆኑ አሉ፣ ግራጁዌት ያላረጉ የምግብ ክፍተት ያለባቸው ዜጎች ማለት ነው በተለያዩ ምክንያቶች። ከዚህ ውስጥ
የተፈናቀሉ ዜጎች ቁጥር እና ይሄኛውን ቁጥር በደንብ ለይቶ ማስረዳትም መረዳትም ያስፈልጋልና ይሄ ኔክስት ይርም ይኖራል ከአየር ንብረት ጋር ከመሬት የምርታማነት አቅም መዳከም ጋር ከተለያዩ ምክንያቶች ጋር የሚያያዝ ነው። በቋሚነት የሴፍቲ ኔት ተረጂ የሆኑ ቤተሰቦችን ይጨምራል። ወደ 7 ሚሊዮን ገደማው በነገራችን ላይ ከዛ ጋር የተያዘ ቁጥር ነው። በቋሚነት ተረጂ የሆኑ በየአመቱ ይሄንንም እንፈትሽ ብለናል። አሁን ሰዓቱ ስላይደለ ያለን ግራጁዌት ማድረግ የሚገባቸውም ግራጁዌት ያላረጉ ዝም ብሎ የሚጠቀሙ ዜጎች አሉበት የሴፍቲ ኔቱ ራሱ ማለት ነው። በርካታ አካላት በዚህ ጥቅማቸውን የሚያገኙ ስላሉ ይሄ ሁኔታ እንዳይቋረጥ የሚፈልጉ አሉ። ፋክቱ እሱ ነው። ግራውንድ ላይ ያለው እውነታ እሱ ነው። በየጊዜው ግራጁዌት የሚያደርግ ሰው መኖር አለበት። ለዚህ የኢንሴንቲቭ ፓኬጁን እንቀየር ብለናል። በእኛ በኩል ግራጁዌት ያደረገ ቤተሰብ በደንብ ተመዝኖ ማነው ማግኘት የሌለበት ግራጁዌት ሊያደርግ የሚችል ሆኖ ግራጁዌት ሳያደርግ ቆይቶ ተጠቃሚነቱ የሚቀጥልበትን ምክንያት እናቁምና ይሄን እድልና ድጋፍ ደግሞ ኢን ሪል ተርምስ የሚሹ ዜጎች ደግሞ አሉ። ወደ እነሱ ማዞር ያስፈልጋል ማለት ነው። ችግሮች አሉት። ለአሁን ግን ያው ኦፊሻሊ የተሰጠው መግለጫ ይሄ ነው። ስቲል እሱ ውስጥም ስራ ይፈልጋል የሚለውን ለማንሳት ነው እንጂ የለም ለማለት አይደለም። ይሄ ነው ያለው። እሺ ያልመለስኩት አንድ ፖይንት ያለኝ ከእኛ የትኛውንም መፈናቀል የሚያባብሱ ጉዳዮችን አንደግፍም ብቻ ሳይሆን የትኛውም አካባቢ ህገወጥነትን የመከላከያ መንገድና ስልት አስቦ ነው መስራት ያለበት። የጠፉ ጥፋቶች አሉ ካሁን ቀደም። በዚህ ውስጥ አመራሩም ተዋናይ ነው። ሁሉም አካባቢ ያለው አመራር ተዋናይ ነው። ቤትን የሚያክል ነገር ሲሰራ የማያይ አመራር የለም፣ የማያውቅ አመራር የለም የትም ቦታ። ነገራችን ላይ በሚዲያ አጉልቶ የማውጣትና ያለማውጣት ጉዳይ ካልሆነ በቀር በክልሎች በተለያዩ አካባቢዎች ላይ ህገወጥነትን በመከላከል ሂሳብ የሚፈርሱ ቤቶች አሉ። ሁሉም የሀገሪቱ አካባቢ ላይ ያሉ ክልሎች አዲስ የተጀመረ ፕራክቲስም አይደለም። የግል አቋሜን ከጠየቃችሁኝ መጀመሪያ ነው የመከላከል ስራ መሰራት ያለበት። መጀመሪያ ከሆነ በኋላ ደግሞ ምን አማራጭ መፍትሄዎችን እንይ ተብሎ አማራጭ መፍትሄዎችን ማየት ይጠይቃል። ዜጎች ላይ ጉዳት የሚያደርሱ ዜጎችን የሚያንገላቱ ዜጎችን የሚያፈናቅሉ ጉዳዮች የመጨረሻ አማራጭ ነው መሆን ያለባቸው። ከዚህ አኳያ በኦሮሚያ ብቻ አይደለም ሌሎች ክልሎችም ላይ እየተደረጉ ያሉ ድርጊቶች አሉ። በቻልነው ልክ ለመነጋገር እየሞከርን ያለ ነው። ክልሎች የራሳቸው ዲስክሪሽን ፓወር አላቸው ይታወቃል። እኛ ደግሞ ከዜጎች አኳያ ኮንሰርን አለን፣ ክልሎችም ኮንሰርን አላቸው። ዜጎቹ የራሳቸው ዜጎች ስለሆኑ ማለት ነው። ወደፊት በደንብ አስቦ መስራት ይጠይቃል። ከሆነው ነገርም ተገቢውን ትምህርት መውሰድ ያስፈልጋል ብዬ ነው ማምነው። የአንዳንዶች ሊፈርሱ ነው የሚባለውን መረጃውን ሰምተን በእኛ በኩል ቼክ አድርገናል። መረጃ የመለየት የማጥራት እንጂ የማፍረስ ስራ ለመስራት አይደለም የሚሉ ምላሾች ናቸው ያሉት። እሺ ከዚህ ከቪዲዮ ጋር በተያያዘ የተለያዩ ሚዲያዎች ቦታው ድረስ በመሄድ ተፈናቃዮችን ጋር በሚያደርጉት ቆይታ ተፈናቃዮች ድጋፍ እያገኘን አይደለም፣ እርዳታ፣ ምግብ፣ ሌሎች ነገሮች እያገኘን አይደለም የሚል ቅሬታን ያነሳሉ። አሁን ደግሞ እየተነገረ ያለው መንግስት እስካሁን ድረስ በነበረው ሂደት ማድረግ የሚገባኝ ነገር እያደረጉ ነው የሚል ነገር ይመስላል እና አከራካሪ ሁለቱም ጉዳዮች እዚህና እዛ የነበሩ ናቸውና ምናልባት እነዛ ሰዎች የሰጡት ምክንያት ለምንድን ነው እርዳታ እያገኘን አይደለም የሚል እናንተ መንግስት እርዳታ እያደረጉ ነው ካለ እነሱ ደግሞ እርዳታ እያገኘን አይደለም የሚሉ ምላሾች ከሰጡ ያን ነገር አጥራታቸው ተፈናቃዮች ራሳቸው ወይም ነገር አንደበታቸው ከተናገሩ የሚለው ነገር እንዴት ነው ያያችሁት የሚለው ነው። ሁለተኛው አሁን እርስዎ
አሁንም በሰጡን ማብራሪያ ላይ እስከዛሬ ከተለያዩ አካባቢዎች በሚፈናቀሉ ሰዎች ላይ አመራሩ በአንድም በሌላም ይሳተፍ ነበር ተብሎ ይህን ነገር ከተለያዩ ክልሎች ላይ ይህን ነገር እንሰማዋለን። እስከ መቼ ይቀጥላል? ማለት በሺዎች ምናልባትም በሚሊዮኖች የሚቆጠሩ ሰው እየተፈናቀለ አመራሩ እጁ አለበት። ስለዚህ ተብሎ ምናልባት የሚወስደው እርምጃ ጠንካራ ይሁን አይሁን አላውቅም፣ ግን አሁንም በጣም እንሰማለን ይሄ ነገርና እስከ መቼ ይህንን ምናልባትም እንደ ክልልም እርስዎ በሚመሩት ድርጅት ውስጥ ያለው አቋም እንዴት ነው? እንደ ፌዴራልስ ያለው አቋም እስከ መቼ ይዘለቃል በዚህ ጉዳይ? ምክንያቱም ከዚህ በኋላ አስጊስ ሊሆን ይችላል ብዬ አስባለሁ እንግዲህ እና ይህን ነገር እንዴት ነው የምታዩት የሚለው ነገር ነው። ሌላው ምናልባት ዛሬ የተሰጠው መግለጫ በማህበራዊ ሚዲያ ላይ ዘመቻ ተከፍቷል እና በጌዲዮም ስለ ጌዲዮ በተመለከተ እርስዎ ማየቶታል ብዬ አስባለሁ ፎቶዎቹን እና ዛሬ የተሰጠው መግለጫ ያንን ነገር ለማስተንፈስ እንዳይመስል ምንድን ነው ማለት በጣም አልዘገያችሁም ወይ? ምናልባትም ቦታው ሄዳችሁ ለመጎብኘት እርስዎም ትናንትና እዛ እንደነበሩ ሰምተናል። አልተዘገየም ወይ? እና ምናልባትም አሁን የተጀመረው በማህበራዊ ሚዲያ የተጀመረው ዘመቻ ለማርገብ እንዳይመስል ምንድን ነው የሚለው ነገር ነው። ሌላው የመጨረሻው ከድርጅቱ ጋር በተያያዘ የሲዳማ ክልል የመሆን ጥያቄ ሲነሳ ቆይቷል። አሁንም እየተነሳ ነው እና ምላሹ ሂደት ላይ እንደሆነ ነው እየተነገረ ያለው። ይህ በሆነበት ሁኔታ ደግሞ እየሰማን ያለ ነው በአንዳንድ በሲዳማ ክልል ባሉ ቦታዎች ላይ የሲዳማ ብሔራዊ ክልላዊ መንግስት ተብሎ አንዳንድ ፖስተሮች የክርክሩን በተመለከተ ቀደም አንስቻለሁኝ። እኛም ከተፈናቃዮች ጋር ነው ውይይት ያደረግነው። ሚዲያዎች እዚህ ያላችሁ ኢዜአም፣ ፋናም፣ ዋልታም ነበሩ። ትናንትና ኢቢሲን አላስታውስም እንጂ መድረካችን ላይ ነበሩ። ሙሉውን ማየት ከተቻለ በደንብ መረዳት ይቻላል ማለት ነው። የተፈናቃዮች ሪፕሬዘንታቲቭስ ጋር ነው ውይይት ያደረግነው። ከሁሉ ሰው ጋር ውይይት ማድረግ ስለማይቻል እኛም ከመመለሳችን በፊት ራሳቸው ናቸው እርስ በርስ መልስ የሰጡት ማለት ነው። ኖ ይሄ 8 ወር አላገኘን የሚለው ልክ አይደለም፣ የምግብ እርዳታ እያገኘን ቆይተናል፣ ከስርጭት ከመሰል ጉዳዮች ጋር ያሉ ጉዳዮች እንደተጠበቁ ሆነው ብለው የሎካል አድሚኒስትሬሽኑ ላይም ያነሷቸው ጉዳዮች አሉ፣ አቢዩዞች አሉ፣ ሌሎች ጉዳዮች አሉ ብለው እዛው አመራሩ ባለበት ያነሱት ጉዳይ አለ። ስለዚህ በእኛ በኩልም እኛም የምናውቀው ፋክት እየላክን መሆናችንን ስለሆነ ዞን ሊቲንግ ቀደም ያነሳውት ኤክሰፕሽን ነው ብለን እያነሳን ያለ ነው። ኮንፍሊክት ያለባቸው ቦታዎች ላይ ግጭት ያለባቸው ቦታዎች ላይ አልፎ አልፎ የመዘረፍ ለነሱ የሄዱ ጉዳዮችን የመነጠቅ ነገር ነው እያጋጠማቸው የቆየው። ይሄን አንስተዋል፣ እነሱም አንስተዋል፣ እኛም አንስተናል። የስራ ኃላፊዎች ይሄንኑ ስራ ይመሩ የነበሩ በቀጥታ ይከታተሉ የነበሩ የስራ ኃላፊዎች ስለነበሩ እነሱም አንስተዋል፣ ተግባብተዋል። ሶንቱኑን አይዊሽ ትናንት ሬከርድ የተደረገውን የኢትዮጵያ ሕዝብ ቢያውቀው በጣም ጥሩ ነው ይመስለኝ። እግረ መንገድም ቢያውቀው ሰው ከዚህ ማንም በነፊት ስለማያደርግ። ሁለተኛ ከአመራር ጋር ተያይዞ ያለው ላይ አሉ ተሳትፎ ያላቸው አመራሮች አሉ። የሁሉም ግጭት ምንጭ አመራር ነው እያልንም እንዳይደለ በደንብ ኖት ይደረግ እያልን አይደለም። ግጭቶቹን በማባባስ አንዳንዱ ቦታ በሌላ ምክንያት ስለሆነ በሌሎች ኃይሎችም ኢንተርቬንሽን ነው ግጭቶቹ እየተፈጠሩ ያሉት። በደንብ ታውቁ ይመስለኛል። እያልን ያለ ነው በዚህ ሂደት በመሳተፍ ብቻ ሳይሆን በበቂ መጠን ባለመከላከልም ችግሩን ባለመፍታትም ጭምር ተጠያቂነት መረጋገጥ አለበት ነው እያልን ያለ ነው። ወረዳ ላይ ላለ ችግር የክልል አመራር እርምጃ ባለመውሰዱ መጠየቅ ባለበት ሌቭል ሊጠየቅ ይችላል። ግን ችግሩን የፈጠረውን አካል ያክል የክልል አመራሩን ተጠያቂ ልናደርግ አንችልም። መጀመሪያ ወረዳ ያለው አመራር ምን ሰራ፣ ምን ፈታ? የአቋም ችግር አይደለም ያለን፣ የአቋም ችግር የለም። ተጠያቂነት ይረጋገጥ ብለናል። የወረዳ አስተዳዳሪ፣ የጸጥታ ኃላፊ የነበሩ ሰዎችንም አስረናል። እስከ ዞንም የተሻገረ አለ፣ እነሱም ላይ እርምጃ ወስደናል። እያልን ያለ ነው በቂ አይደለም። ዝም ተብሎ የታየ ጉዳይ አይደለም። ከአቋምም አልፎ እርምጃ ተወስዷል። በቂ ግን አይደለም እያልን ያለ ነው። ችግሩን የሚመጥን መሆን አለ። ስለዚህ ደግሞ ሁሉም መተባበር አለበት። ወረዳ አመራር ላይ ለሚወሰድ እርምጃ የዞን አመራር የመጀመሪያው ሪስፖንሲብል አካል ነው።
የክልል አመራር የመጀመሪያ ሪስፖንሲብል አካል ነው። ፌዴራል ከዚህ ወርዶ እርምጃ አይወስድም። የፌዴራል ሮል እና የክልሎች ሮል ስለሚታወቅ ሁሉን ነገር ወደ ክልል መደፍደፍ ፈልጌ አይደለም። ግራውንድ ላይ ያለው ፋክት ግን ከችግሩ ስፋትና አሳሳቢነት ጋር የሚመጥን እርምጃ እየተወሰደ አይደለም፣ መወሰድ አለበት። ዛሬ ሌላውን ያፈናቀለ ነገ የራሱን ህዝብ ላለማፈናቀሉ ምንም ዋስትና የለም፣ ምንም ዋስትና የለም። አፈናቃዮች ሲያፈናቅሉ በበቂ መጠን ያልተከላከለ ነገ የራሱን ህዝብ አጋልጦ ላለመስጠቱ ምንም ዋስትና የለም። እርምጃዎቹ በቂ ይሁኑ፣ በጥፋቶቹ ልክ ይሁኑ እያልን ያለ ነውና በዛ ደረጃ በደንብ ክሊር ቢሆን። እኛ ቀደም በደንብ አብራርቼ ከነበረ ሙያተኞቻችን ከነዚህ ኤሪያዎች አልተለዩም ነው እያልን ያለ ነው። ሚዲያ ላይ የተራገቡ ነገሮች ለምን በዚህ ልክ ተራገቡ የሚለውን ሌላ ቀን ልናገር ብያለሁ። አጠቃላይ መልእክት ግን አስተላልፌያለሁ። የኛ ሙያተኞች አሁን ሪፖርት እንኳን ተቀብለን አልጨረስንም እያልን ያለ ነው። መጀመሪያ ትንኮሳ ፈርተው ሰብሰብ ያሉ ሰዎች 10,000 ሰው እንደነበር ኢንፎርሜሽን አለን። ባሉበትም ሆነው እርዳታ ያልተቋረጠባቸው ደን ስብስብ ያለው ሪሰንት ነው። አሁን ሪሰንት ነው። ዘገያችሁ አልዘገያችሁም የሚለው ብዙ እንትን የሚል አይመስለኝም። እንደሰማን ሪስፖንድ አድርገናል። የመጀመሪያው በአንድ ደብዳቤ መጣ፣ በሁለት አልሚ ምግብ ጭነን ልከናል። ኢንፎርሜሽኑ መጋቢት 1 ነው። ይሄ አዲስ 54,000 ያልኩት ቁጥር ከነበረበት ቦታ ወደ ገደብ ማዕከል የመጣው እርዳታ ልከናል። የመጀመሪያው የሚቀድመው እሱ ስለሆነ፣ ሁለተኛ ኃላፊነት ስላለብን እንጂ ሶሻል ሚዲያ ያለ የሚኖር ነው። ወደፊትም ሲያሞግስህም ያሞግሳል፣ ሲረግምህም ይረግምሃል። እሱ ብዙ አያስጨንቅም። ዋናው ህዝቡ ነው። ሊጠቀምም ሊጎዳም ከሆነ ህዝብ ጋር ያለው ጉዳይ ነው። ክሊር ማድረግ ግን ያስፈልጋል። ህዝቡ ትክክለኛ መረጃ የማግኘት መብት ስላለው ነው ዛሬ እያብራራን ያለ ነው። ባልሆነ መረጃ ግራ መጋባት ስለሌለበት ማግኘት ያለበትን ትክክለኛ መረጃ ማወቅና መመዘን ስላለበት ነው። ሁለተኛ ትናንትና እኛ ሄድን እንጂ ከኛ በፊት እንዳልኩት ነው ቲም ዲፕሎይ አድርገናል። በቅርበት ሆኖ ችግሩን እየተከታተለ የሚፈታ ስርጭቱን በአግባቡ ለተጠቃሚዎች እየደረሰ መሆኑን ቼክ የሚያደርግ የጸጥታ ኃይሉም እኮ ጎን ለጎን እየሰራ ነው ያለው። እስካሁንም አልተቋረጠም። የጸጥታ ኃይሉም እየሰራ ነው ያለው። ዘገየን አልዘገየን የሚባለው እነዚህ ሁሉ ተደምረው መሆን አለበት ማለት ነው። ስላላረካን ሙያተኞቹ እየነገሩን ያለው ነገር ትክክል ነው ትክክል አይደለም የሚለውን ማረጋገጥ ስለፈለግን ወርደን አይተናል። የፎቶውንም ሌላ ጊዜ እንነጋገርበት። አጠገቧ ያለ ህጻን አይታችኋል። እናት በጣም መጀመሪያ የሚጎዱት ህጻናት ናቸው፣ ሴቶች ናቸው። ሌላ ፋክተር አለው። መርምሩ እናንተም የሚዲያ ሰዎች። ሌላ ፋክተር አለው ወይስ የተባለው ነገር ነው ይሄን ያረጋው የሚለውን በደንብ መርምሩ። ዘን በጋራ ፋይንዲንጎቻችንን ይዘን ተገናኝተን ሀሳብ እንለዋወጥ። ለዜጋው የሚጠቅመው ራሽናል መሆን ይመስለኛል። ራሽናል መሆን የሚችለው ደግሞ በሚያገኘው ሚዛናዊ መረጃ ነው፣ በጉዳዮች ላይ ማለት ነው እንጂ ራሽናሊቲ በኢንፎርሜሽን ብቻ ይመጣል እያልኩ አይደለም። ና በዛ ደረጃ በደንብ እኔ ለማህበራዊ ሚዲያ መልስ አይደለም ፋክቱን ማሳወቅ ኃላፊነትም ጭምር ነው ብዬ ስለማምን ነው። በዛ መልኩ ነው። ሁለተኛ የቀድም ያነሳውን በተመለከተ አይ ዶንት ኖ ኢንሲደንትስ ሊኖሩ ይችላሉ። እኔ አላወቅኩኝም፣ እንደዛም አልተነጋገርንም።
ህጋዊና ህገ መንግስታዊ ስርዓት አለው ጥያቄው የሚመለስበት። ጥያቄው እየተመለሰ እየቀጠለ ነው ያለው። ኦልሬዲ ምርጫ ቦርድ ደርሷል። አሁን የክልሉ ጉዳይም አይደለም። የሪፈረንደም ቀን የማሳወቅ የክልሉ ጉዳይ አይደለም። ከኛ የሚጠበቀው መከታተል፣ አፈጻጸሙን በቅርበት ማየት ነው የሚሆነው። እስከዛ ጊዜ ድረስ ግን ባለው ህገ መንግስት የሚሰራ ክልል ነው፣ ባለው ህግና ስርዓት የሚሰራ ክልል ነው መሆን ያለበት። ከዚህ ውጭ የሆኑ ነገሮች ካሉ በጊዜውና በቦታው የሚታይ ይሆናል ማለት ነው። ይሄ ነው ያለኝ። አመሰግናለሁ።